ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ለወሰን ይችላል እውነቱን ነገር ማለት ነው እውነት ለመናገር አሁን እነዚህ ነገሮች በጣም ተደጋግመው እየመጡብኝ ስለሆነ የእዩሃ ሚዲያ ስህተትና ያልተረጋገጠ ዘገባ ብዙ መረዳት ያለባቸው ሰዎች ከዚህ በኋላ እንዳይረዱ አደረገ ባላደራው ከዚህ በኋላ የእርዳታ ስራ ላይ እንደማይሳተፍ ገለጸ ይለናል የዛሬው መረጃችን እውነቱን ለመናገር አሁን ትናንት ዛሬ ማስተባው ይሄንን ነው በቃ ኦኬ ይሄን ነገር ትክክል እየሰራው አይደለም ማለት ነው እያልኩኝ ማሰብ ጀምራለሁ ምክንያቱም ነገሮችን ቅድሚያ ሳያጣራ በማቅረብ የሚታወቀው እዩሃ ሚዲያ አሁንም የበርካታ ወገኖች ህልውና ላይ የቆመ ስህተትን ሰርቷል የበርካቶች ህይወት ላይም አደጋ ጥሏል ሚዲያው ከቀረጻ ውጪ ነገሮችን ማጣራት በቀላሉ እየቻለ አነጋጋሪ ለመሆን ብቻ ወደ ህዝብ የሚያስተላልፍበት መንገድ ቀጥሎ አሁን ደግሞ በምስኪን ወገኖች ህልውና ላይ መጥቷል ከዚህ በኋላ ባላደራው የሚባል እርዳታ አድራጊ እንዳይኖርም አድርጓል በዚህም በርካቶች ተቆጥተዋል አሁን ላይ ብዙ የሚረዱ ሰዎችን ህይወት አመሰቃቅሏል እድላቸውንም አሳጥቷቸዋል ለዚህ ደግሞ ዋነኛ ተጠያቂው ባልተረጋገጠና የሰውየውን የማስተዋል ደረጃ ሳይረዳ ጉዳዩን እንደወረደ አየር ላይ ያዋለው እዩሃ ሚዲያ ነው የኔ አባት አልሰጠኝ ግን እዛ ጋር ሲሉ ነበር ብዬ ነው በተደጋጋሚ ስለዚህ ተጨንቀውም ይሆናል ተረድቻለሁ እሺ ተጨንቀውም ሊሆን ስለሚችል ለኔ ግን አባቴ ያንን ማለት ወት እኔ ሌባ አሰኝቶኛል ከሰው ዘንድ ገባሁት ስሜ ጠፍቷል እኔ አሁን እዚህ ሚዲያ ላይ እኔ ቁጭ ብዬ አብራራለሁ ብዬ አንድም ቀን አስቤ አላውቅም እግዚአብሔር በሚያውቀው ባላደራው ለስንቱ ተስፋ የሆነ ልጅ ነበር አሁን ግን ከዚህ በኋላ በቃኝ ባጎረስኩ እጄን ተነከስኩ ብሏል የእርዳታ ስራዬን አቁሜያለሁ የባላደራው የልብ ስብራትና መግለጫ ካደራ ስራ የመልቀቅ ውሳኔ በርካታ ሰዎችን አስደንግጧል አስለቅሷል በርካቶችን ተስፋ አስቆርጧል በእዩሃ ሚዲያ ላይ በተለቀቀ ቪዲዮ ምክንያት ብዙዎችን ግራ ያጋባው ጉዳይን ተከትሎ ባላደራው ከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ አሳዛኝ መግለጫንም ሰጥቷል እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ ያለው ባላደራው ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግር እና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ በተደጋጋሚም እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል ተስፋም ያስቆርጣል ልፋትም መና ያስቀራል እምነትም ይሸረሽራል ብሏል ባላደራው ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ ሲል ጥልቅ ሐዘኑን አጋርቷል ባላደራው ከራሴ ጋር ብዙ አስቤ አውጥቼና አውርጄ የመጨረሻ ውሳኔ ላይ ደርሻለሁ ሲል ተደምጧል በእጁ ላይ ያሉትን በርካታ አደራዎች በሥራ መደራረብና በግል ጉዳዮቹ ብዛት ምክንያት እስካሁን ያላደረሳቸውን ገንዘቦች እርዳታ ለሚያስፈልጋቸው ሰዎች አደርሶ እስከሚጨርስ ድረስ ብቻ በእርዳታ ስራ ላይ እሳተፋለሁ ብሏል እጄ ላይ ካሉት ካላደረስኳቸው አሁን ከማደርሳቸው ነገሮች ውጭ ግን ከዚህ በኋላ በእርዳታ ስራ ላይ አትመለከቱኝም ሲል ከውሳኔ ላይ መድረሱን ገልጿል ማለትም ከትናንት ሰኞ 25 ሁለተኛው ወር 2018 ዓ.ም ጀምሮ ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማይቀበል መሆኑን እወቁልኝ ብሏል በረጅም ጊዜ ቆይታው ሳያውቅ በስተት ወይም አቆድ በድፍረት ካስቀየመ ወይም ካስከፋም ከልቡ ይቅርታ እንደሚጠይቅ ገልጿል በእርዳታ ስራ ላይ ትልቅ ህልም ነበረኝ ያን ህልሜን ማሳካት ባለመቻሌ በራሴ ያዘንኩ ይህንን ውሳኔ ለመወሰን ተገድጃለሁ ሲል ለዚህ ህልም ተስፋ አድርገው ለነበሩ ወዳጆቹም ጭምር ይቅርታ መጠየቁን ገልጿል ማንነቱና ምንነቱን ሳያውቁ አምነው ገንዘባቸውን ለተቸገሩ ወገኖች ሲልኩ ለነበሩትም ከጎኑ ቆመው አይዞ በርታ ሲሉ ለነበሩትም
ስሙን ከሚያጠላሹ ሰዎች ጋር ተሟግተውለት በሚዲያ ወጥተው ለመሰከሩለትና መልካም ምኞታቸውን ላካፈሉት ሁሉ ምስጋና በያላችሁበት ይድረስልኝ፣ ፈጣሪ ያክብርልኝ ሲል መልእክቱን አስተላልፏል። በዚህም እጅግ በርካታ እርዳታ የሚያስፈልጋቸው ሰዎች ተስፋ ጨልሟል። ብዙ ሰዎችም ለባላደራው መልእክታቸውን እያስተላለፉ ይገኛሉ። ስለዚህ ጉዳይ ዝም ብል መርጥ ነበር። ነገር ግን የሰዎች ምላስ አጥንት የመስበር ችሎታ አለው። ግን ቀድሞውንም ብዙ ኔጌቲቭ ቲንከር አሳቢዎች እንዳሉ ባሞገሱበት አፋቸው ማጣጣል ቀሏቸው እንደሆነ ብዙዎቻችን እሱም ጭምር ያውቃል። እነሱ ቀድሞውኑ ውስጣቸው ቅንጣት ታክል ደግነት አልነበረም። ሰውን ለማሞገስም ለመንቀፍም በጣም ይጣደፋሉ፣ ለፍርድ ይቸኩላሉ። ትላንት ልክ የሌለው ከአምልኮ ያልተናነሰ ሙገሳን አበርክተው ዛሬ ከሰቀሉበት ማማ ሲያፈርጡ ምንም ራሳቸውን መታዘብ ማፈርም የሚባል ነገር አልፈጠረባቸውም። ወደድኩት ባሉበት አፋቸው ጠላሁት ሲሉ ሼም የሚባል ነገር አያውቁም። እነዚህ ሰዎች ከወሬና ነቀፋ የዘለለ ምንም ጥሩ ነገር ማድረግም አያስቡም፣ አስበውም አያውቁም። የኛ ጥያቄ ሲጀመር ለነፍሱ ብሎ ነው በጎ የሚያደርገው ከእግዚአብሔር ለማግኘት። ስለዚህ በጣም ትሁትና ባለጥሩ ልብ ወጣት ነው። አሁን ለምን በጎ ማድረጉን ያቆማል? ከሱ የሚጠብቁ ብዙ ሰዎች አሉ። እባክህ ባላደራው ይህንን ተግባርህን አታቆም ሲሉት መልእክት የላኩለት በርካቶች ናቸው። ሌሎች እንደራሳቸው ሰው በማየት ምንድነው የምሰማው ወንድሜ፣ ለምን ብለህ ነው? ሰይጣን ይፈር፣ በጎ ስራህን ቀጥል ብለውታል። እንዲህ ብለው ጻፉ። ይድረስ ለባላደራው። ይህንን በጎ ስራ ልታቆም እንደሆነ አየው ወንድሜ። ስምህም ባላደራው ብለህ በህመም በችግር በስቃይ ያሉ ወገኖችን በቻልከው ሳቃቸውን ልትመልስ እንባቸውን ልታብስ ተነስ ተካል። ይህ ደግሞ ሁሉም ሰው ማድረግ የሚችለው ነገር አይደለም። መሰጠት፣ መመረጥና መባረክ ይጠይቃል። ወንድሜ ወሬ አላብዛብህ። በልዑል እግዚአብሔር ስም ይህን የገነት መግቢያ ቁልፍህን የውስጥ ደስታ የሚሰጥ ተግባርህን አትተወው። እኔ በራሴ በብዙ የተፈተንኩ እህት ነኝ ወንድሜ። ግን ለሰይጣን እጃችንን አንሰጥም። ጥቂት ደካማና በቀናት የታወሩ ሰዎች የሚያደርጉትን ነገር የምትወደውን አትጣ። እነሱ አንተን ይጡ ብሎ እያረብክ መንገድህን ጥረግ እንጂ አንተ የምትወደውን መልካምነት አትጣ። መልካም ስትሆን ፈተና ይበዛል። ሐሳብህን ቀይር። ሰይጣን ይፈር። ይሄ በጎ ስራን አታቁም። ትንሽ ጊዜ ረፍት አድርገህ ተመለስ ወንድሜ። ግድ የለም በልዑል እግዚአብሔር ስም ለምስኪኖች ስትል ብዙዎች አስተዋዮች ከጎንነን፣ እንወድሃለን፣ በርታ፣ አደራ፣ የእግዚአብሔር መጠየቂያም ሁን፣ አሸንፋቸው፣ አታሳፍረኝም የሚሉ እጅግ ልብ የሚነኩ መልእክቶች ለባላደራው ተልከዋል። ባላደራው ግን ከዚህ በኋላ በበጎ አድራጎት ስራዎቼ አልመለስም ሲል ወስኗል። ለዚህም ዋና ተጠያቂው እዩሃ ሚዲያ ነው።